የ1446ኛው ዓመተ ሂጅራ የኢድ አል-አድሃ አረፋ በዓል ከነገ በስቲያ በእስልምና እምነት ተከታዮች ዘንድ በድምቀት ይከበራል። በዓሉን አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእንኳን አደረሳችሁ መልእክት አስተላልፏል። የጠቅላይ ምክር ቤቱ ፕሬዝዳንትና የዑለማ ምክር ቤት ሰብሳቢ ሼህ ሀጂ ኢብራሂም ቱፋ ምእመኑ በዓሉን እስልምና በሚያስተምረው መሰረት ምስኪኖችን በመርዳት ሊያሳልፈው እንደሚገባ አስገንዝበዋል። ለታላቁ የውመል አረፋ ዋዜማ አላህ በሰላም በደስታ በአንድነት በፍቅር እንኳን አደረሳችሁ እንኳን አደረሰን ለማለት እወዳለሁ። ጁምዓና ዒድ አንድ ላይ ከመጣ ነብያችንም ሰለላሁ ዐለይሂ ወሰለም ያሉትን በመከተል ጁምዓ ግዴታነቱ ይነሳል ነው። ይነሳል ማለት አትስገዱ ማለት አይደለም። ግን ብትሰግዱ እጥፍ ድርብ አጅር ታገኛላችሁ። ካልሰገዳችሁ ደግሞ እንደ ድሮ ጁምዓ ግዴታ ዙሁራችሁ አይቀበልም ጁምዓ እስካለ ድረስ የሚል ደረጃ ላይ አይደለምና ምስኪኖችን መርዳት፣ ደካማዎችን መርዳት፣ ተፈናቃዮችን ደግሞ እንዳይደብራቸው መዘየር፣ እስረኞችን ሄደን ባሉበት መዘየር፣ የታመማውን ወገን ወንድም መዘየር፣ እስላም ክርስቲያን ሳንል ጎረቤታችንን ማጠናከር፣ ስለቱ ረሂም ላይ በትኩረት መስራት ትልቅ ስራ ነው የሚጠብቀን። ለኢድ ሰላት ወደ መስገጃው ስፍራ በሚጓዝበት ወቅትም ምእመኑ ለጸጥታ አካላት ተባባሪ እንዲሆን ጠይቀዋል። የአዲስ አበባ መስተዳደር የጸጥታ ኃይሎች መስተዳደሮች እየመሩን እያስተካከሉን መንገድ እየመሩን እያዘጋጁልን እያነጠፉልን እያሳመሩልን በየአመቱ ደማቅ አቀባበል እያደረጉልን ይገኛሉ። በእነሱ በመመራት በታላቁ ከተማችን ውስጥ የምንገኝ በተለይ በአዲስ አበባ ውስጥ የምንገኝ እነሱ በሰጡን መስመርና መንገድ ተጋጉዘን የራሳችንም የሀገራችንም የወገናችንም ሰላም ደህንነት በመጠበቅ ኢንሻአላሁ ተዓላ ዒዳችን በደስታ ሄደን በደስታ ሰግደን በደስታ የምንመለስበት አጋጣሚ ይኖራል ነው። ከበዓሉ ዕለት አንድ ቀን አስቀድሞ የዙል ሂጃ ወር 9ኛው ቀን በእስልምና አስተምህሮ ትልቅ ስፍራ እንዳለው ፕሬዝዳንቱ አስታውሰዋል። በመሆኑም ዕለቱን በጾምና መልካም ተግባራትን በማከናወን እንዲያሳልፈው መልእክት አስተላልፈዋል። የነገ አረፋ ቀን በአመታት ውስጥ የሚመጡትን ቀናቶች ሙሉ ለሙሉ አጠቃላይ ሊቀመንበር የሆነች ቀን ናት። ነብያችን ሰለላሁ ዐለይሂ ወሰለም ፀሐይ ወጣ ከገባችበት ቀናቶች የአረፋ ቀን የሚያክል ቀን የለም ብሎ ነብያችን ሰለላሁ ዐለይሂ ወሰለም የተናገሯት ሰይደል አማት ናት። ሐጅ ማድረግ ያልታደልነው ወገኖች ሁላችንም የሁለት አመት ወንጀል መራገፍ አይደለም የሁለት ቀንስ ቢሆን እንዲህ ያለ እድል አግንተን ሊያመልጠን ስለማይችል የነገ አረፋ ጾም እንዳያመልጠን ሁላችንም እንድንጠቀምበት ለማለት ነው።